ሰካራምን የሚያቀዘቅዙት ንፋስ አስነክተው ነው። እንዳትወጣ በሉት ዞር ብላችሁ። ውሃ ደግሞ ቀዝቃዛ ውሃ ሸዋ ታደርጉብ ይመልሱዋል። እንደዚህ የሚመልሱዋል። አሁን ቸርች ውስጥ አቀጣጥላለሁ ሲል እሳቱ ስላለ እንጂ እሳት በሌለበት ማቀጣጠል አለ? አሁን የምጨምርላችሁ እሳት የለም ማቀጣጠል እንጂ። አሁን ላንተ አስፈላጊው ምን ውስጥ መቆየት ነው? እዛ እሳት ውስጥ መቆየት ነው። እኛ ውስጥ የገባ አለ፣ እኛ ግን ልንገባበት ደግሞ የሚገባ አለ። በሁላችንም ውስጥ ዳግም ስንወለድ መንፈስ ቅዱስ የርስት መያዣ ሆኖ ታተመንበታል። ስንጸልይላችሁ አይደለም ግብት የሚለው ልጅነትን አረጋግጧል። ልጅ ነኝ አይደለሁም እንዳንጠራጠር አሁን ታትመናል። አረቄ ማስከር አልተወም። እኛ ከአረቄው ውስጥ ወጣን እንጂ አረቄ ትቶ አይደለም ማስከር። አልኮሆል አሁን በውስጡ ለምሳሌ ይገባባቸዋል። ሲለጉት ይገባል። ከዛ እነሱ ደግሞ ቆይተው በርሱ ይሆናሉ። ከዚያ እኔ ይሰክራሉ። እኛ ውስጣችን የገባ መንፈስ አለ ሊኖር ማለት ነው። በርሱ የመኖር ደግሞ የኛ አሳይመንት ነው። በእኛ ሲኖር የአብ አሳይመንት ነው። በእኛ እንዲኖር ሰጠ። በእኛ መኖር የጀመረ መንፈስ አለ። አሁን ራሱ እኮ አለ። አቀጣጥላለሁ ሲል እሳቱ ስላለ እንጂ እሳት በሌለበት ማቀጣጠል አለ? አሁን የምጨምርላችሁ እሳት የለም ማቀጣጠል እንጂ። እሳት በሌለበት ማያያዝ የለም። እጄን ስጭን ሲል አቀጣጥላለሁ እሳትን እንደሚያቀጣጥል ሲል እሳቱ ስላለ ነው። እኛ ውስጥ የገባ አለ፣ እኛ ግን ልንገባበት ደግሞ የሚገባ አለ። ምን ማለት ነው? አለ እኮ እና ስንለው ከሌለበት አይደለም ተገለጥ እያልነው እንጂ። አሁን በሁላችንም ውስጥ አለ። እመኑኝ፣ ዳግም በተወለድነው ሁሉ ላይ በሁላችንም ውስጥ ዳግም ስንወለድ መንፈስ ቅዱስ የርስት መያዣ ሆኖ ታተመንበታል። ልጅነትን አረጋግጧል። ልጅ ነኝ አይደለሁም እንዳንጠራጠር አሁን ታትመናል። ለምናችን ቀን? ለቤዛችን ቀን አሁን መንፈስ ቅዱስ በሁላችን አለ። ዛሬ ስንጸልይላችሁ አይደለም ግብት የሚለው ነው። የመስቀሉ ሞት የፈሰሰው የበጉ ደም ኪዳን ነው በርሱ ለሆኑ ሁሉ። በዚህ እውነት ርቀው ለነበሩ አሁን በክርስቶስ ሆነው በክርስቶስ ደም ለቀረቡ ሁሉ በመንፈስ ቅዱስ ይወለዳሉ። ስለዚህ ማንነታቸው ራሱ ከመንፈስ ነው። እግዚአብሔር ይመስገን። ስለ ሙላት እሱ መጸለዩ እሱ እንዳለ ሆኖ ክርስቶስን ስንቀበል መንፈስ ቅዱስ ያተመናል። ስለዚህ አሁን በሁላችን ማን አለ? መንፈስ ቅዱስ አለ። ምንድነው ጳውሎስ የሚለው? በእኛ የሚኖር አለ ይኖርባችኋልና እንድታፈሩ ብሎ የመንፈስን ፍሬ እነ ፍቅር፣ ደስታ እነዚህን ፍሬ ኢየሱስም ሲናገር እዚህ ማቴዎስ 15 ላይ እንድታፈሩ ብሎ ስለ ፍሬ ወይም ስለ መቀጠል ሲናገር ሁለቱም ቦታ ብትኖሩ የሚል ቃል ገብቶበታል። እናንተ እሱማ እየኖረ ነው። እናንተ በርሱ ብትኖሩ ልክ ያን ምሳሌ እንደሰጧችሁ ልክ አሁን ድሮ ትጠጡ ትሰክሩ የነበራችሁ ሰዎች ወይም የነበርን ሰዎች አሁን ከሰፈሩ ስለወጣን ከውስጡ ስለወጣን እንጂ ልክ በዚህ ሰዓት እየሰከሩ ያሉ ሰዎች አሉ የሉም? ያ የገባባቸው ውስጥ እየቆዩ ሲመቻቹ እነሱ ደግሞ በተራቸው በርሱ ይሆናሉ። በእርሱ ሲሆኑ ውጤት አለው የለውም? ሰከረ፣ ተለወጠ፣ አካሄድ፣ አመለካከት የሚቀይረው በገባበት ውስጥ ሲገባ። መሰረታዊ ነገር ነው የምነግራችሁ ዛሬ። በህይወታችን አንድ ወቅት ላይ ብቻ ያልሆነ መንፈሳዊነት ግሎ መቅረት፣ ፍሬያማ ሆኖ መቅረት፣ ሰክሰስፉል ሆኖ መቅረት፣ በመንፈስ ቅዱስ መኖር፣ እኛም በርሱ በመኖር ውስጥ
የሚመጣውን ያንን ፍሬ እያፈራን እንድንቀጥል ከመቆጨት የሚያልፍ እዛ ቦታው ላይ ከመገኘት በሚያልፍ ወደ ገባብን ልንገባ ወደሚኖርብን ልንኖር በርሱ ማለት ውጤቱ እርሱ ውስጥ በመኖር የሚመጣ እንጂ መግባቱ በእኛ ውስጥ ዋስትና ነው፣ ልጅነት ነው፣ አብ ፈቅዶናል፣ ተቀብሎናል። በገባብን ውስጥ ግን ስንገባ ያኔ ስካርን በትምህርት አትሰለጥነው ጠጥተህ እንጂ። ልክ ነው አይደለም? እናንተ የአዲስ ኪዳን አማኞች ስካር ማለት መጀመሪያ አንድ ተጣጣለ፣ ቀጥሎ ጃምቦ ስትጠጣ፣ ቀጥሎ ደብል ግን ስታረገው ደብል ሲንግል ስታረግ ተሰክራለህ ተብሎ አይሰከርም። ለመስከር መጠጣት ነው። ሌላ ፕሪንሲፕል የለውም። እዚህ መታችሁ ስለ መስከር አትማሩ፣ ስለ መጠጣት እንጂ። ከጠጣ በኋላ ግን አንተም ለገባብህ መፍቀድ ስትጀምር ናላህን ይይዘዋል። ነው አይደለም? ናላህን አስተሳሰብህ ማለት ነው። ናላ ማለት ይሄ ቴስታታ ማለት ነው። ቴስታታህን ይቆጣጠራል። ከዛስ እምታወራውን የገባብህ አንተ የገባህበት ይሰጣል። እምትሄድበትን አካሄድ ያ እምትኖርበት እርሱ ይሰጣል። ያ እምትኖርበት እሱ ቀጥሎ እምታፈራውን ይሰጣል። ይሄ ብቻ አይደለም፣ ውስጡ ገብተህ እንድትቀር ማለት ፍሬሽ እንድትሆን ምን ማለት ነው እያልኩ ያለሁት? የሚኖርብን ውስጥ ወደ መኖር ስንመጣ አንተ ከምትሰራው ቴክኒክ ህይወት ትድናለህ። ምን ማለት ነው? መንፈሳዊ ነገር ሪል ይሆናል። መንፈሳዊ ሙቀትን ይሰጣል። ይሄ መንፈሳዊ ሙቀት ፍሬሽ እንድትሆን፣ ደስተኛ እንድትሆን። ስካር ድባብ አለው። የሆነ የሚሰጥህ ዓለም አለ። የሆነ የሚሰጥህ ንግግር፣ አካሄድ፣ አመለካከት ውስጡ በቆየ ቁጥር የከሳ ሰው ስታይ ፒፕሉ አይበላም ወይ ትላለህ። ሰክረህ አንተ ጠግበህ ምን ሆነው ከሱ እምታየው፣ እምትናገረው፣ እምትሸተው፣ እምትሄደው ያ በገባብህ ውስጥ ስትገባ የሚኖርብህ ውስጥ ስትኖር መሰረታዊ የህይወት ለውጥ። እስቲ ለውጥ በሉ ጩሁና፣ ለውጥ ጩሁና እስቲ ፍሬ በሉ። ፍሬ ምን ማለት ነው? በየቀን ስለወደክ ዋስትና አይደለም። በየቀን በሚኖርብህ ውስጥ ወደ መኖር ማትመጣ ከሆነ የሚቀጥል ነገር የለም። አሁን እዚህ ጋር ሲያብብ ወይኔ አበበ ትላላችሁ እንዴ? አትሉ። ለምረም አትሉት። ምን ላይ እስካለ ምን ያደርጋል? ኤክስፔክትድ ነው፣ ትኩስ ነው፣ ልምልም ያለ ነው። ይሄው እግዚአብሔር ሰማዩን ሰማያዊ ቅጠልን ደግሞ ግሪን አርጎ ሰራው። አይጨንቀንም። ቢጠወልግ ግን ያስታውቃል። ምን ማለት መሰለ? ከሆነ ነገር ጋር እንደ ተነካካ ግንዱ ያስታውቃል። እንዲህ ሆኖ የቀረው አንድ የተቀጠለበት የተነካካበት ራሱን ያስገባበት እንዳለ የሚያስታውቀው ግሪን ሆኖ ለምልሞ ሲቀር፣ ቀጥሎ ደግሞ ፍሬውን ሲያመጣ ወይኔ ያፈራ አትልም። እያፈራ እየለመለመ ፍሬሽ የሆነ የሚቀጥለው ከተነካካበት ከዚያ ስርጋ ነው። እግዚአብሔር የተባረከ ይሁን። ቆስቋሽ የሚለውን ሳጠና ምንድን የሚለው? የሚቆሰቁሰው ሰው አንዳንድ ጊዜ እንጨቶቹ ከገቡ በኋላ እየነደደ እያለ እንጨቶቹ የሚቆሰቁሳቸው ከሌለ እየነደዱ ይወጣሉ ከሳቱ። እየነደዱ ይነዳሉ አሉ ፕሬስ ጋድ ይላሉ። ግን ምን ይሆናሉ? የቆስቋሹ ስራ ምንድን ነው? ምን ውስጥ የማቆየት ነው። እዛው ጋር ግባ ይላል እግዚአብሔር። አንድ የሚያስገባ እጅ ይላክባችሁ ማለት እየዘመርክ እንዳትወጣ፣ እየተነበይክ እንዳትወጣ። አሁን ላንተ አስፈላጊው ምን ውስጥ መቆየት ነው? እዛ እሳት ውስጥ መቆየት ነው። ጩሁና አሜን በሉ በኢየሱስ ስም። ዛሬ እንደዚህ ይሆናል። ሂድ የማይባል እሳት ስትወጣ ከንትን አሁን ተሰብሳቢ እንጂ
እሳት ውስጥ የሚያቆዩ አገልጋዮች ጠፍተዋል። የሚመልሱ እዛው እምትበጀው እዛው ስትቆይ ደግሞ አገልጋይ ማለት እሳት ስር የሚያቆይ ወጣ ግባ እሳቱ ወጣ ብለን እንሰብሰብ ብትል እንዴ እሳት ጠፍቶ ስብሰባ ምን ያደርግልሃል? ተዳፍነህ በርደህ ቀዝቀዝ ብለህ ይኸውልህ ሰካራምን የሚያቀዘቅዙት ንፋስ አስነክተው ነው። እንዳትወጣ በሉት ዞር ብላችሁ ገብተህ ቀርዛው ንፋስ ሲነካ ሽው ሲል ሌላ ነገር ውስጥ የት ነው ያለሁት? እስቲ ውሃ ደግሞ ቀዝቃዛ ውሃ ሸዋ ታደርጉብህ ይመልሱሃል። እንደዚህ የሚመልሱዋል። አሁን ቸርች ውስጥ በጣም ከነበርክ በወጥተህ ቀዝቃዛ ውሃ ንፋስ አስነክተው ኖርማል ያደርጓል። ማንንም አትበጅም። ኖርማል እየነደርክ ወጥተህ እየዘመርን ይወጣን እያገለገልን ይወጣን ቸርች እየተመላለስን ይወጣን ከዛ እሳቱ ከሙቀቱ የምንኖርበት ፍራሽነትን ከሚሰጠን መንፈሳዊ ዓለም ውስጥ የወጣንባቸው መንገዶች አሉ። እግዚአብሔር ዛሬ እንደዚህ ያደርጋል። ከሌለበት የሚመጣ መንፈስ ቅዱስ የለም። በእኛ ውስጥ የሚኖር እግዚአብሔር እሳት አለ። ወደ ገባብን እንገባለን። ደግሜ ልናገር፣ በራሳችን ምንም ከሆንክ በእርሱ አንዳች ለመሆን መወሰን አለብህ። ከዚህም በኋላ መፍትሄ ትፈልጋላችሁ ለመንፈሳዊ ነገር። የመንፈሳዊ ነገር በሙቀትና በቅዝቃዜ በመብዛትና በማነስ አይለካም። በእርሱ በመኖር የሚለካ ቁጥር አይደለም። 10,000 ይሁን 10 ሰው ማተር የሚያደርገው በእርሱ ስትኖር ይውል። በእርሱ የሚኖሩ እንደዚህ ነው የሚሆኑት። ምን ማለት መሰለ? ግሬን ለምልመው ይቀራል። መንፈሳዊ ዓለማቸው ሙቅ ነው። ለአንድ ሰሞን ለአንድ ዘመን ለግለሰቦች የተሰጠ እኮ አሰራር አይደለም። ለኢትዮጵያ አብያተ ክርስቲያናት እኮ እንዲህ ነበርን እኮ አይደል? ውስጡ በእኛ መካከል የነደደ እሳት ውስጥ እምትበጀው ስትቆይ ነው። እሳት ውስጥ ገብተህ ስትቀር መንፈሳዊ ሙቀትህ የተጠበቀ ቴምፕሬቸርህ የተጠበቀ ማንም ቅዝቃዜ እንዳይሰጥህ ድንዛዜ እንዳይሰጥህ መፋዘዝ እንዳያገኝህ ጩሁና አልወጣም በሉ እስቲ አንዴ አልወጣም። ያ የገባንበት ውስጥ ምንድነው የምታረገው ካላችሁኝ እኔ የምጣጣረው በገባብኝ ውስጥ መግባት ነው። በሚኖርብኝ ውስጥ መኖር ነው። እዛ ውስጥ ብልጫ ያ ነው። ስማኝ የምትበጁት ያኔ ነው። ምን ማለት መሰለ? መንፈሳዊ ዓለምህን ድሮ አትለውም። መንፈሳዊ ሙቀትህን ለሆነ ዘመን ሰተኸው አሁን መስራት ያቃታ አታስመስለው። ዛሬም መንፈስ ቅዱስ አምላክ ነው። በአመታት ርዝማኔ ሰው አይደለም። እሱ አያረጅም፣ መስራት አያቅተውም፣ አቃተኛ አይልም። ያው ያኔ የነካ መንፈስ ነው ዛሬም የሚነካ። ጩሁና ዛሬም በሉ እስቲ ዛሬም ያን ፍሬሽ የሆነ ላይፍ፣ ፍሬሽ የሆነ መንፈሳዊነት፣ ፍሬሽ የሆነ ፍቅር፣ ፍሬሽ የሆነ ቃል ማንበብ፣ ፍሬሽ የሆነ ክርስቶስን መውደድ፣ ትኩስነትን ስማ። መኖር አቅቶ እንድታፈራ አትሰቃይ። መኖር ባኔ የሚኖር ስለዚህ ዛሬ እንስከር ብንል በቃ ምንም ጥያቄ የለውም። ወዳለበት ሄዳለህ ወይ ወዳለበት ታስመጣ እሱ ወዳለንበት መጣ። ከዛ በቃ እንትን ደስ ይላል። ውስጡ ስትቆይ ነው ዓለም የገባብክ ውስጥ ስትገባ ሚኖርብክ ውስጥ ስትኖር ወጣ ቅዝቅዝ ኖርማል በዛ ኖርማል እየነደደ ይወጣ እየነደደ ዛሬ የሆነ እጅ ይገፋናል ብያችኋለሁ። ልምልም ያለን መጥቶ ውሃ ማጠጣት እንዴት ቀላል ነው። መንፈሳዊ ነገር ቅልል ይላል በሱ። ሁለተኛው እዛው ጋር የሚናገረው ያው እንድታፈሩ ምን ማለት ነው? መንፈስ ቅዱስ ሲመጣብህ የፐርፐዝ አምላክ ነው። ፐርፐዝ ይዞ ነው ወደ አንተ የሚመጣው። ፐርፐዝ ይዞ ነው ወደ እኔ የገባው። ሊኖርብኝ ነው ከዛ ልኖር የሚቀጥል የለምና እንዲሁ እንዲኖር
ይህ የእግዚአብሔር ፈቃድ